በሰልፉ የተገኙት የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ርዕሰ መስተዳድር ዶክተር ኢንጂነር ነጋሽ ዋጌሾ ብልጽግና ፓርቲ ፍትሐዊ የልማት ተጠቃሚነት የጎደለባቸው አካባቢዎችን በትኩረት በመለየት የመሰረተ ልማትና የመልካም አስተዳደር ጥያቄዎችን እየፈታ እንደሚገኝ ገልጸዋል። ብልጽግና ፓርቲና በብልጽግና ፓርቲ የሚመራው መንግስታችን ባለፉት ጊዜያት በተለይ የተረሱ አካባቢዎችን፣ የተዘነጉ አካባቢዎችን፣ ፍትሐዊ የልማት ተጠቃሚነት የጎደለባቸው አካባቢዎችን ቅድሚያ ሰጥቶ እምቅ የተፈጥሮ ጸጋዎችን፣ የማህበረሰብ ድል ሀብቶች ወደ አደባባይ እንዲወጡ የኢኮኖሚ አቅምም እንዲፈጥሩ አስቻይ ሁኔታዎችን ፈጥሯል። ብልጽግና በክልሉ ያሉ እምቅ አቅሞች እንዲለሙና ፍትሐዊ ተጠቃሚነት እንዲረጋገጥ በትኩረት እንደሚሰሩ ተናግረዋል። በክልሉ የተጀመሩ የልማትና የመልካም አስተዳደር ስራዎችን ለማስቀጠል ብሎም ሌሎችንም ለመጀመር ህዝቡ ብልጽግና ፓርቲን እንዲመርጥ ጥሪ አቅርበዋል። ባለፉት ጥቂት ዓመታት ያደረግናቸው ሙከራዎች በጋራ በተባበረ ክንድ ከፌደራል እስከ ቀበሌ ድረስ ባለው መዋቅሮቻችን የሰራናቸው ስራዎች ተጨባጭ ለውጦችን ተጨባጭ ውጤቶችን እያመጡ ይገኛሉ። ፍትሐዊ ልማት የተረጋገጠባት ዞን፣ ከተማ፣ ወረዳና ቀበሌ እንዲሆን የጀመራቸውን ስራዎችን አጠናክሮ እንዲቀጥል ብልጽግናን መደገፍ፣ ብልጽግናን መምረጥ ሌላ አማራጭ የሌለው መንገዳችን ነው። የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ፍቅሬ አማን ብልጽግና ፓርቲ የክልሉ ህዝብ በራስ የመደራጀት ጥያቄን ከመመለስ ጀምሮ ሌሎች ሰፋፊ የልማትና የመልካም አስተዳደር ጥያቄዎችን እየፈታ መምጣቱንም ተናግረዋል። በክልል የመደራጀት ጥያቄ ዲሞክራሲያዊ በሆነ መንገድ በህዝቦች ንቁ ተሳትፎ እውን መሆኑ አንዱና ትልቁ ማሳያ ሲሆን በዚህ ማዕቀፍ ውስጥም ኮንታ ዞን የብልጽግና ትሩፋት ዞን ሆና እንድትመሰረት ብልጽግና ፓርቲ አዎንታዊ ሚናውን ተጫውቷል። ፓርቲው በክልሉ ሁሉ አቀፍ እድገት እንዲመዘገብ አድርጓል ያሉት አቶ ፍቅሬ በቀጣይ የተጀመረውን እድገት በማስቀጠል በዓለም ተምሳሌት ለማድረግ በሚሰራው ስራ ህዝቡ ብልጽግናን እንዲመርጥ ጥሪ አስተላልፈዋል። ብልጽግና ፓርቲ ሰው ተኮር እሳቤዎችን በመተግበር በማህበራዊ ልማት ዘርፍም መጠነ ሰፊ ስኬቶችን አስመዝግቧል። የትምህርት ጥራትና ተደራሽነት በማረጋገጥ በትምህርት ለትውልድ ንቅናቄ ህዝቡን በገንዘብ፣ በጉልበት፣ በእውቀት፣ በአይነትና በብቃት በማስተባበርና በመምራት ትምህርት ቤቶች ለመማር ማስተማር ስራዎች ምቹ እንዲሆኑ አድርጓል። አረጋውያንና አቅመ ደካሞችን በመርዳትና በመደገፍ በሁሉም አቀፍ የጤና ዘርፍ አገልግሎት ፍትሐዊነትን፣ ተደራሽነትንና ጥራትን በማረጋገጥ የክልላችን ህዝቦች ተጠቃሚነትን ለማረጋገጥ ሰፊ ርብርብ አድርጓል። በፓርቲ መሪነት የተገኙ ስኬቶችን ባስገኙልን የህዝብ ቅቡልነት እቅዶቻችንን በተሻለ መልኩ ለማስቀጠል ከፍተኛ የህዝብ ድጋፍ የማግኘት እድል አግኝተናል። የኮንታ ዞን ዋና አስተዳዳሪ አቶ ታከለ ተስፉ ባለፉት የለውጥ ዓመታት የህብረተሰቡን ዘርፈ ብዙ ተጠቃሚነት ያረጋገጡ የልማት ስራዎች መሰራታቸውን ተናግረዋል። ፈጠራና ፍጥነትን በታከለበት አካሄድ የውስጥ አቅሞቻችን አሟጠን በመጠቀም ያለውን የውስጥ ሀብት ከብክነትና ከምዝበራ በጸዳ መልኩ በቅልጥፍና በመጠቀም በሀገራችን በክልላችን እንዲሁም በዞናችን በርካታ የህዝብ ተጠቃሚነትን አረጋግጠናል። በብልጽግና ፓርቲ መሪነት በዞኑ ዘርፈ ብዙ እድገት መምጣቱን የጠቀሙት አስተዳዳሪው የመጡ ልማቶችን ለማስቀጠል መራጩ ህዝብ ብልጽግና ፓርቲን እንዲመርጥ መልእክት አስተላልፈዋል። ሁለንተናዊ ብልጽግና የሚረጋገጠው ከአንድ ዘርፍ ኢኮኖሚ እይታ በመውጣት በብዝሃ ዘርፍ ኢኮኖሚ ውጤታማ መሰናሰል ሲፈጠር እንደሆነ ብልጽግና በተገቢው ይረዳል። ለዚህም ነው ብልጽግና በኢኮኖሚው መስክ የብዝሃ ዘርፍ ኢኮኖሚ ልማት አቅጣጫን መሰረት በማድረግ የአካባቢዎችን ጸጋ እና ልዩ ልዩ አቅሞችን በማቀናጀት እምርታዊ ለውጦችን አስመዝግበዋል። ለዚህም ማሳያ ሩቅ መሄድ ሳያስፈልግ እምቅ የተፈጥሮ ጸጋ በዘመነ ብልጽግና ህይወት ዘርቶ ውበት፣ ሀብትና የአካባቢያችን ኩራት ወደ መሆን ደረጃ የተሸጋገረውን የጨበራ ዳና ሎጅን ማንሳት በቂ ማሳያ ነው ብዬ አስባለሁ።